አባቶቻችን ሞቱ በአርሲ ምድር ላይ። ለምንድን ነው የምንሞተው? ለምንድን ነው የምንታረደው? 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን። በአርሲ ሀገረ ስብከት እንግዲህ ሊቀ ጳጳሱ ብፁዕ አባታችን ሐዘናቸውን በዚህ መልኩ ነው የገለጹት። ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ኮሜንት አድርጉ። ለምንድን ነው የምንሞተው? ለምንድን ነው የምንታረደው? በጣም የሚያሳዝን ነው በእውነት። የባለፈው ሊቀ ጳጳስ ብፁዕ አባታችን አቡነ ያሬድ ከህዝቡ ጋራ ሐዘንን አልተካፈሉም በሚል ነበረ ሲታሙ የነበሩት። እኛ አባት ደግሞ በምታዩት መልኩ ሐዘናቸውን በአደባባይ መወቀስ ያለበትን ሁሉ ወቅሰዋል። ይሄ የመጀመሪያ የሚያስደስት እርምጃ ነው። ተመልከቷቸው። አባታችን እያሉ ያሉት ለምን የሚል ጥያቄ ነው የጠየቁት። ለምንድን ነው የልጆቻችን ሀብት ንብረት የሚቃጠል? ለምንድን ነው የሚታረዱ? ሕፃናቱ ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ በአርሲ ምድር ላይ። ለምን ከሚል ጥያቄ ብዙ ምላሽ ሊሰጥ ይገባል። ብዙ ምላሽ ያሰጣልና አባታችን እንግዲህ የአርሲ ሀገረ ስብከት ሊቀ ጳጳስ በዚህ መልኩ በጣም በሐዘን ነው መልእክታቸውን እያስተላለፉ የነበረው። እዛው ቦታው ላይ አርሲ እዛው ቦታው ላይ ኦፍ ኮርስ ሽርካ የተባለው ነው እንግዲህ በጣም ከፍተኛ በኦርቶዶክሳውያን ላይ ግድያ በአህዛብ በነፍሰ ገዳዮች የተፈጸመው። ነገር ግን አሁን ይሄንን አባታችን መልእክት ያስተላልፉት እዛው አርሲ ኢተያ አካባቢ ነው። አባታችን ከዛው ከአርሲ መልእክት ያስተላልፉት በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንሂድ? ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? ይህ መመኛው መንግስትም ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው መቼም እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያውን የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ሕፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ ለእኛ ነን። ልጆቻችን ለምን ይሞታሉ? አድራዋቀይ ገራምቴን እነዚህ ነፍሰ ገዳዮች እንግዲህ ምንም አይነት ሰብአዊነት የሌላቸው እንስሳዊ ጸባይ ያላቸው ፍጥረቶች ናቸው እና እየገደሉ ያሉት ማለት ነው። የአህዛብ ልማድ ነው እንግዲህ መግደል የአህዛብ ልማድ ነው፣ የማንም ልማድ አይደለምና አባታችን እንግዲህ ይህንን መልእክት በዚህ መልኩ በሐዘን ሆነው መልእክቱን አስተላልፈዋል። ለመንግስት፣ ለኦሮሚያ ክልል መንግስት፣ ለህዝብ፣ ለዓለም ሁሉ ይሄ መልእክት እንዲደርስ ነው አባታችን ጥሪ ያቀረቡት። የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው መቼም እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? ለምንድን ነው የምንሞተው? የኦርቶዶክሳውያን ቤት እየተመረጠ ንብረት ይጠፋል። የኦርቶዶክሳውያን እየተመረጡ ይገደላል። በግልጽ አባታችን 4 ዓመት ሆነን እየሞትን የሚል ቁርጥ ያለ ሐሳብ ነው ያቀረቡት። የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው መቼም እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ኢቭን ከአካባቢው ላይ መከላከያ በአካባቢው ነበረ። የመከላከያን መውጣት ምክንያት አድርገው ነው ወዲያውኑ እነዚህ አረመኔ ነፍሰ ገዳይ ጨካኞች እንስሶች
ኦፍኮርስ እንስሶችም እንደዚህ አይነት ባህሪ ያላቸው ብዬ አላስብም። ይህንን ክፉ ተግባር የፈጸሙት የመከላከያን መውጣት አስበው ነው። ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ህፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ ለእኛ ነን። ልጆቻችን ለምን ይሞታሉ? አድራ ዋቀዥ ገረምቴም ገረሞዴም ቦታው የችግር ቀጠና ከሆነ ዋይኖት ለምንድነው የተወሰነ ኃይል ተቀምጦ ኦርቶዶክሳውያን ጥበቃ? ይሄ አገር የጋራ አገራችን ነው። ወይ አብረን እንኖራለን ወይ አብረን እንጠፋለን። በነገራችን ላይ ማንም ማንንም ገሎ ማንም አጥፍቶ መኖር አይችልም። ማንም ማለት ነው። ይሄ የመልፈስፈስ ነገር ሊቆም ይገባል። ኦፍኮርስ አባታችን በዚህ ልክ እንግዲህ እንባ ወጥተው ነው ሐዘናቸውን የገለጹት። የምናዝነው ለኛ ለቆም ነው። ኦፍኮርስ የሞቱትማ በሰማዕትነት ሄደዋል። ክብር ወደሚገባው በሞት ላይ ኃይልና ስልጣን ወዳለው ወደ አምላካቸው ነው ሄዱት። ምንም ይሄንትን የሚል ነገር የለምና ግን እኛ ለቆም ነው እናለቅሳለን። ከዛ ውጭ እንግዲህ ባልተለመደ መልኩ ቅዱስ ሲኖዶሱ መግለጫ ሰጥቷል። ይሄ ሰየው የሚያስብል ነገር ነው። ቅዱስ ሲኖዶሱ መግለጫውን የሚመለከተው አካል ሁሉ ይሄን ጉዳይ እርምጃ እንዲወስድ፣ ይሄ ጉዳይ ጥበቃ እንዲያደርግ፣ ከዚህ በኋላም እንግዲህ ቤተክርስቲያኒቱ በቸልተኝነት እንደማታልፈው ጉዳዩን የሚያመላክት ነገር ተናግራለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስለ ስሙ መከራን የተቀበሉት መንግሥተ ሰማያት የእነርሱ ናት። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሐን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት የተመለከትነው ጥልቅ በሆነ ሐዘን ነው። አገር ሰላም ብለው የሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። በመሆኑም በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በሕዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፍ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ሕገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል። ፍርድን በመሻት የሚጮኸው ስለ ስሙ መከራን የተቀበሉት የንጹሐን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙት አካላት በሕግ እንዲጠየቁ ወደፊትም ክቡር የሆነው የሰው ልጅ ሕይወት እንዳይጠፋ
የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን ቋሚ ሲኖዶስ ጥሪውን በአጽንኦት ያስተላልፋል። በደረሰው አደጋ ዙሪያ ተነጋግሮ ተገቢው ውሳኔ ለማሳለፍ የተሰበሰበው ቋሚ ሲኖዶስም የአካባቢው ችግር አስተማማኝ በሆነ መንገድ ተፈትቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ ከፌደራልና ከክልሉ መንግስት ጋር በመነጋገር ስራውን አጠናክሮ እንዲቀጥልና የሚመለከታቸው አካላት በየድርሻቸው አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶስ በክብር ያሳስባል። የክልሉ መንግስትና የአካባቢው መስተዳድርም ችግሩን ለመፍታት እያደረገ ያለውን ጥረት አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል እርምጃ እንዲወስድ ቅዱስ ቤተክርስቲያናችን በአጽንኦት ትጠይቃለች። በመጨረሻም ስለ ስሙ በስጋቸው መከራ በመቀበል ሕይወታቸውን ባጡት ኦርቶዶክሳውያን ልጆቻችን ሞት የተሰማንን መሪር ሐዘን እየገለጽ ልዑል እግዚአብሔር ዕረፍተ ነፍስን እንዲሰጥልን ቤተሰቦቻቸውንም እንዲያጽናናልን እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ይሄ መልካም ነው፣ በጎ ነው፣ ጥሩ እርምጃ ነው። ኦርቶዶክሳውያን በህብረት፣ ኦርቶዶክሳውያን በመሰባሰብ፣ ኦርቶዶክሳውያን በአንድነት መቆም ይገባናል። አህዛቡ እየተሰባሰበ ነው፣ ወጣቱን እየሰበሰበ ነው። ነገ በመካከለኛው ምስራቅ ያለውን አይነት አረመኔነትና ጨካኝነት በዚች ቅድስት ሀገር ውስጥ እንደማይሆን ምንም ዋስትና የለንም። ስለዚህ ኦርቶዶክሳውያን በጋራ መቆም፣ መተባበር፣ አባቶቻችንን ማክበር ያስፈልጋል። አባቶቻችን ጋር እየተሰዳደብን፣ አባቶቻችንን እያዋረድን፣ አባቶችን እየተቸን ምንም የምንጨምረው ነገር በቤተክርስቲያን ክብር ላይ የምንጨምረው ነገር የለም። እርስ በርስ እንረዳዳ፣ ስንደጋገፍ ግን ተአምር መፍጠር እንችላለንና እንግዲህ ቅዱስ ሲኖዶሱም የሰጠው መግለጫ ይሄንን የሚያስረግጥ ነው። በወገኖቻችን መሞት ምን ያህል አዘንተኛ እንደሆኑ ቅዱስ ሲኖዶስ አባቶች በክቡር ጸሐፊው በብፁዕ አባታችን አቡነ ዲዮስቆሮስ አማካኝነት ተነቧል። አባታችን አቡነ ማትያስም በመግለጫው ላይ ተገኝተዋል። ይሄ እጅግ የሚያስመሰግንና የመጀመሪያ ምዕራፍ ነው። ለነገ ጥሩ ነው፣ ጥሩ መነሳሳት ነው። እንግዲህ እግዚአብሔር አምላክ የሞቱትን ነፍስ ይማር፣ የእኛንም ፍጻሜያችንን ያሳምርልን። እዛ ቦታ ላይ ብንኖር ሁላችንም ሟች ነን። የማይመች ለመግደል የማይመቻቸው ስፍራ ላይ ስላሉ እንጂ ለመግደል የሚመቻቸው ስፍራ ላይ ቢሆኑ እነዚህ ሰዎች ፓትርያርኩንም ይገላሉ፣ ጳጳሳቱንም ይገላሉ፣ ማህተብ ያደረገውን ሁሉ ይገላሉ። ዳሩን መሃል ለማድረግም ደግሞ እየሰሩ ነው። በጋራ መቆም ያስፈልጋል። እንግዲህ ቤተክርስቲያን አምላክ ቤተክርስቲያናችንን ይጠብቅልን ለማለት እወዳለሁ። ሁላችሁም ይሄ መልእክት ለዓለም ሁሉ እንዲዳረስ ሰብስክራይብ አድርጉት፣ ላይክ አድርጉት ቪዲዮን። እንዲሁም ደግሞ ኮሜንት ላይ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ኮሜንት አድርጉ። ፍትህ ለአርሲ ኦርቶዶክሳውያን በጣም ብዙ ሰው ጋር መድረስ አለበት። እግዚአብሔር አምላክ ሀገራችን ይጠብቅልን።